በዛሬ ቪዲዮ ሆነ መሰል ተረገሱ ለስላሳ ወይኔ ሴት ልጅ ማለት እንደው ተረከዝን ባላቀው በዚህ ድሬ ማለት ነው። ዱባይ ራሱ ተወልጄ ቢሆን ግመል ነበር መሆኑ። አሁን ጀምሪ ያጅበት ግጭ ንብላ። እነዚህ ሶስት ጥንዶች ተመልከቱና ከነሱ መካከል ደስተኛ ይመስላችሁ ምረጡ። ብዙ ሳታስቡ መጀመሪያ ይመጣላችሁ ስሜት ተከተሉ። ምርጫችሁም ስለ ፍቅር ቋንቋችሁ ወይም ላቭ ላንጉጃችሁ። ሰላም እንዴት ናችሁ? ዛሬም እንደተለመደው ዘናና ተፍታ እንዲሁም በሆነ ቪዲዮ ተመልሰናል። ላይክ ሰብስክራይብ እያደረጋችሁ ሜመሪጅ እኮ አትግቡ። እሷ ራሱ እንዲህ አይነት ኢቨንት ላይ ሞብላ ትሄዳለች እንዴ? ወይኔ የሱን ኤቲኤም ወስጄ ሁሉንም ብር ከጨረስኩበት በኋላ ይሄ ማለት ነው። ተው እህቶች፣ ለምን ጠላኸኝ ወንድምህ? ልታቀሳስር ከለኛው ጋር አስበዋል። ብርን ጨርሳ እንዳትመጣት ለምን ጠላኸኝ ወንድሜ? ዝታቆርፍ ለምን ጠላህ? ይሄ ፌር አይደለም። አድቡ። አይዞኝ ብራዘር። ሲነሱ እዛ በቃ ሊያለ ሄደ። የለም እኮ በቃ የለም፣ እሱም ሄዷል። እና አንተን አንዳንዴ ለሲንግሎችም እያሰባችሁ እንጂ ልጁን እኮ ወሰዳችሁት። በቃ እሺ ምን ያርገ ከዚህ በኋላ ምን ያረግ? ኧረ ፍትህ ለሲንግሎች። ዋው Tecnologia! ጀለስ ፕላስቲክ ነች እንዴ? ነገሩ ሁሉም በችሎታው ነው ታውቃለህ። አሁን ይሄ ባክ ፍሊፕ ይችላል፣ ይሄ ደግሞ ይሄን ይችላል። በቃ እኔ እኔ የምችለው ሞክር፣ አንተ የምችለው አልችልም። በቃ ሁሉም በየራሱ ችሎታ ኢዝ ፐርፌክቶ። ስቴዲየም ይላል። በጌታ ግንባሯ ምንድን ነው የሚያክለው? አውቃ ነዋ። ኦኬ ምን ያህል ብታምነው ነው? በእናትህ ስጠኝ እንጂ አንተ ስጠኝ እንጂ አንጀቴን በላው። አንጀቴን አላህ ይብላ። እውነትም አንጀቴን በላው። አንተ በጣም ሪስክ እኮ ነው ከምር። እንደዚህ ለመሆን ያንን ሰው በጣም ማመን አለብን። አይተዋል ቀንድ ቺቺቺቺ እኮ ነው። ኧረ ፈረንጅ አሁን እንኳን አስበዋል። እንደዛ እየተሽከረከረች ቢያጋጫት ምን እንደሚፈጠር። እናቱ ሞታ ሚስቱ ከርታው ከጦርነት እንደተመለሰ ወታደር ጠንካራ ሁኑ። Dis-moi où es-tu caché, ça doit faire au moins 1000 fois que j'ai compté mes doigts. Où t'es, papa, où t'es? እንደዛ ጠንካራ ከሆናችሁ ማንም አይሰብራችሁ። ጡዘት እሺ፣ ይኸው በእናትህ ብቻውን እኮ የሚኖርበት ቤት ነው የሚያንኳኳው። ጡዙ እኮ ነው። የለህም ልበለው እንዴ? አዎ በለው እስኪ። የለህም። ኧረ እባክህ። እሺ
አሁን ሰው በኑሮ ላይ ጨልሎ እንደዚህ ነው። ኧረ ፕራንክ እሺ ሬሳም እሺ ያዛ ተደበቀ አያስገባውም። ማብራቱን አላጠፋም። ኧረ እኔ ግን በጣም ያዝናኑኛል። ወይላላ በከዋላ ሲሲዬ የኔ ፍቅር ምን ነው ተኮሳተረ? ችግር አለ? ከየት ነው በዚህ ሰዓት? እንዴ ፍቅር ነግሬያለሁ እንዳደርኩት። የት? ሳሮን ጋር? አዎ። ምን ነው ፍቅር? እንዴት ነው ፍቅረኛ ሆና አብራችሁ የኖራችሁ ሌላ ጋር ነው የምታድረው? ምን አታምነኝም እንዴ? አልገባኝም። እንዴት ነው እሱ? ከሱ ጋር እየኖረች ነው ከሌላ ጋር አደረችው? ሰላም ሲሳይ፣ እንዴት አደርክ? ምንድን ነው? ምን ለማስተላለፍ ነው? ቤሪ ያለች እንዴ አንቺ ጋር? አዎ አለች፣ እኔ ጋር ነች። ምን ነው ችግር አለ? እሺ ጥሩ፣ እስኪ አገናኝ፣ ላወራት ፈልጌ ነበር። በእርግጥ አሁን ተኝታለች። እንደተነሳች ነግራትና ትደውልልሃለች። ጥሩ አመሰግናለሁ። እሺ ቴንክ ዩ። ሲሲዬ ፕሊዝ ምን አጠፋች? ይቅርታ አድርግልኝ የምትለው በእናትሽ አትንኪኝ። ስልክሽ እየጠራ መሆኑንማ አየን እኮ። ደህና እንደገባሽ ሊጠይቅሽ ይሆናል። ተው፣ ያን ያህል አስፈላጊ ስልክ አይደለም። አንሺው። አንቺ ቤሪ እስካሁን ሽማግሌሽ ጋር ነሽ? ሲሳይ ደውሎ ነበር እኮ ነው የምልሽ። ቶሎ በይ። ቆይ ላስረዳህ፣ እንደምታስበው አይደለም። በእናትሽ ዝም በይ። ዞር እኔ እኮ አሁን ግራ የገባኝ ነው። ሲስ ደግሞ ይቀጥላል ማለት እኔ አሁን ግራ የገባኝ ይሄ ምንድነው የሚያስተላልፈው መልእክት? እኔ አልገባኝ። ምን እያስተላለፈው? እኔ የሚያስረዳኝ ሰው ፈልጋለሁ። ይሄ እያስተላልፈ ያለው መልእክት ምንድነው? እሺ የማይገባው ባል እሺ ደክሞኛል። አያ እንደዚህ አይነት ባለም ባል ያቺ ያለች አይደል የባጤ ቆጡን ለምን ፍየል አልታረሰችም? ቆይ እንደው ማች ቢዝነስ ይሰማታል፣ አይታል፣ ይመልስላታል ሁላ። ተረከዝ ምን ሆነ መሰል? ተረከዝ ለስላሳ። ወይኔ ግን ወይኔ ሴት ልጅ ማለት እንደው ተረከዝን ባላቀው ቁጭ ነበር። እንደው ባላቀው ታውቀዋለህ። ተረከዝ እንዲህ ሆኖ ምን አይነቱ ተረከዝ አቃቂር ስህተት አይደለም። ተረከዝ ምንድን ነው የሆነው? ንገረኝ እስኪ። ይሄ የተረከዝ ነጩ ፓርት ነጩ ፈይት ቆራዳ አለ አረንጉዳው ይሻላል። ምን ሆነ? ይወፍር ይክሳ ይሞልላል አለ። አይታይ በቃ እነኚህ እንደዚህ እያወሩ ዘና ይላል። ሁለት አይነት ግን ከመጀመሪያ አይነት ይሰውራችሁ። እንደዚህ አይነቱ ሊስጣችሁ። እነዚህ ሶስት ጥንዶች ተመልከቱና ከነሱ መካከል ደስተኛ የሚመስላችሁ ምረጡ። እሺ አይ ቲንክ አንድ ቁጥር ደስተኛ አይመስልም? አንድ ቁጥር የኔ ምርጫ አንድ ቁጥር መሰለኝ። ሁለትም አሪፍ ነው፣ ግን ሶስትም አሪፍ ነው። ግን እነኚህ ሁለት ቁጥር እሺ
እሺ አንድ ቁጥር መጀመሪያ የመጣላችሁ ስሜት ተከተሉ። ምርጫችሁም ስለ ፍቅር ቋንቋችሁ ወይም ላቭ ላንጉጃችሁ ይናገራል። እሺ ላቭ ላንጉጅ አንድ ቁጥር የእናንተ የፍቅር ቋንቋ የአካል ንክኪ ነው። መተቃቀፍ፣ አካላዊ ንክኪ ሲኖራችሁ የተወደዳችሁ ይመስላችኋል ወይም የፍቅር ቋንቋችሁ ነው። ቁጥር 2 ላይ ያሉትን ጥንዶች ከመረጣችሁ ደግሞ አንድ ሰው ሲንከባከባችሁ፣ ሲረዳችሁ ወይም ህይወታችሁን ቀለል ሲያደርግላችሁ በእርግጥም የተወደዳችሁ ስሜት ይሰማችኋል። ሶስተኛውን ከመናገሬ በፊት ግን የመደመር ምልክቷን እየነካችሁ ቤተሰብ ሁኑ። ቁጥር 3 ላይ ያሉትን ከመረጣችሁ ደግሞ የእናንተ የፍቅር ቋንቋ ምርጥ ጊዜ ወይም ኳሊቲ ታይም አብሮ ማሳለፍ፣ የሚገባችሁን ትኩረት ማግኘት፣ ረጅም ጊዜ አብሮ ማሳለፍ ናቸው። እናንተ የትኛውን መረጣችሁ? አስተያየታችሁን ንገሩኝና ስንት ሰዎች ልክ እንደናንተ አይነት የፍቅር ቋንቋ እንዳላቸው እኔ እናንተ ግን ስንቁጥ ሳይኮሎጂ ሌላ ታሪክ ነው። እኔ 3ም ደስ ይለኛል። እኔ 3 ነው ፈልግ መነካካትም ፈልጋለሁ። ኬሪው እናንተ ስንት ቁጥር ናችሁ? ስፒድ By the way, this is coffee. It's coffee. Yeah. Ethiopian coffee. Yeah. I want to try. I want to try. I want to try. I want to try. Yeah. I want to try Ethiopian coffee አላለም። By the way, Ethiopia the original. The origin of coffee. Yeah. The first coffee discovered in Ethiopia. It's amazing coffee. I've never tasted this like. ድጋሚው ብለው ልቡ ላፈሉበት። ኧረ አበይ እኮ የተመቸኝ ማለት ነው። የኢትዮጵያ ውስጥ ቢላችሁ ተልከከለ በቃ ገብታችኋል። አይን ውስጥ አከተመላችሁ። ብቻ ነው ግን ሁሉም ሀገር ነው ያለችው። እቺ ሴትዮ ሁሉም ሰፈር አይደለም ሁሉም ሀገር። ኧረ ታይ ቺኩ ወጥቶ የሆነች አክስት የሆነ ሰው አክስት እኮ ነች። ቢቢሲ የዜና ማደያ ምን አልገባኝ። እሱስ ምን እየሰራ ነው? በዚህ ድሬ ማለት ነው ዱባይ ራሱ ተወልጄ ቢሆን ግመል ነበር ሙሉ ግን ካንተ ጋር ከመታየት ይሻል ነበር። ግመል መሆን ካንተ የሚሻልሽን አንቺ ታውቂያለሽ፣ የሚጥምሽን አንቺ ታውቂያለሽ ብሏል። What the heck? See how it looks? Let me know what you think in the comments. On the drink, and there's no chance for any chemicals to tell that. It's beautiful. ገባሽ? እንዴት ነው የምትዘጋው? Goodbye, pocket dog. Just got a little issue. Oh my god. Think ነው. When she asks you to put a cat door in the corner. Well, fuck. Shorten these wires up a little bit. ወለላ እሺው በሩ ምን እንደ አይነት መሀንዲሶች አሉ። የሆነ ቤትም ባለፈው እያየው ነበር። በረንዳ የለውም ግን በር አለው ታውቃለህ። የሆነ ህንጻ ምናምን ነገር የሆነ ቪዲዮ ላይ ያየሁኝ ነበር። የቤኪ ልጅ የመጠየቅ ቭሎግ ይላል። አንደ ቤኪ ወለዳ እዚች ጋር 2 ጊዜ ነከሰች። በጣም ነገረኛ ውሻ ትገኛለች። እሺ ስፒድን ነበር ለዚህ መጣ። እዚች ቤካ ያራድዬ ልጅን ሰላም አለው። ሰላም ተወለ ትልቅ ሰውዬው ነው። እዚች ጋር ቀለል ያለ ስጦታ ይዘን ኤፊን አገኘናት። እዚች ጋር ወደ ሳሎን ተመልሼ የአርሴናልና ማንቸስተር ጨዋታ እስኪጀምር መጠበቅ ጀመርኩኝ። ቤካም ዳቦዋን ይዛ ተፍተፍ እያለች ነበር። ናላ ጊዜ ቤካ እኔ ላስተናግድልህ ስለው አላመነኝም። ምበላው መሰለኝ ሙሉ ዳቦን በቃ እየተከታተለ እንዴ ማንም አልያዘም እኮ ሙሉ ዳቦን ተውለት። ካልሲ ቤት እናደርጋለን። እስኪ ምረጥ 1 2 3 4 5
እዚች ጋር ገንፏችን ደርሳ መጣች። ገንፎ ዋው! የገንፎ አቀራረቡ ያምራል እንጂ ያበደ ገንፎ በሚገባ ጫወት። ግን እኔ ገንፎ አልወድም። ጨረሱ። እቺን ጀበና ዝም ብዬ ለማየት ሳነሳት የሆነ ድምፅ ዮንዚ ያላደርግ ልጅ እንዳይወድቅብሽ አስቀምጥ አለኝ። እኔ ማስቀመጥኩ አሁን እዚች ጋር ከጀማው ተለይቼ ይሄን ቪዲዮ ኤዲት እያደረኩ ይገኛለሁ። በጉጉት ሲጠበቅ የነበረው የአርሴናልና የማንቸስተር ጨዋታ አሁን ጀምሯል። ግን እህታችን ዲና ስለዚህ ጨዋታ ምንም አያገባትም። ከብዙ ሰጣ ገባ በኋላም ብዙም አይገርምም። ማንቸስተር ዩናይትድ 2-3 አሸንፏል። ይህም ቭሎግ አልቋል። ቻው። አራላንድ ነው የሚያልቀው። አሁን ጀምሪ። ያዥበት ግጭ ልብላ። ሰውነቴ እየተንቀጠቀጠ እኮ ነው። ልብላ። አንዳንድ ሰው የሚሰራውን ቪዲዮ አያውቅም። ሰውነቴ እየተንቀጠቀጠ ትበያለሽ። ሰውነቴ እየተንቀጠቀጠ እኮ ነው። ልብላ። ሰውነቴ እየተንቀጠቀጠ እኮ ነው። ልብላ። ሰውነቴ እየተንቀጠቀጠ ነው ልብላ ያለችው ግድ ቪዲዮ። ኧረ ምንድን ነው? ወዴት እየሄድን ነው? ጤና ይስጥልን ወንድማችን። ጤና ይስጥልን ጩብቲ። ሰላም ነው? ምን ላድርግ? ሳሞዋ። እሺ ጂሰስ ምንድን ነው የበሽታ አልተሻለህም እንዴ? ለምንድን ነው እኔም በሽተኛ ያደረከኝ? ምን አገባ በህልሙ ነው። ምሳ ምን እናቅርብልህ? ኧረ ጭው ጭራሽ ትበላላችሁ። ሁሉም ነገር አለ። ቦሎቄ አለ፣ ባቄላ ፈስ አለ፣ በፈስ በቆልታ አለ። የቱ ይሻልሃል? ምንድን ነው ልትሰፍሪልኝ ነው እንዴ? ጌታዬ እንግዲህ ቤት ውስጥ ያለው ይሄ ነው። ያው አንተ ስትመጣ እኮ ነው የተሻለ ነገር የምንበላው ስለምታመጣልን። እኔ እኮ የምለው ቆይ ከኔ ራስ መቼ ነው ልትወርዱ የምችሉት? የሚያልመው ራሱ ለየት ያለ ነገር ብሉ። እሺ ለየት ያለ ነገር ብሉ። ሽምብራ ሹቅ ደግሞ በልተህ ጨርሰው አሉ ሳሰጣቸው። ደግሞ በልተህ ጨርሰው አሉ ሳሰጣቸው። የሽምብራ ሹቅ አለ እንዴ? ቆይ ረጅም ሰዎች ማለት ነው በምንም ተአምር ድሃ ጅል ናቸው። ምንም ድህነት የማያምርብን ሰዎች ማለት ረጅም ሰዎች ነን። ሲያስጠላብን እከክ እንዴት እንደሚያስጠላብን። አጭር ሰዎች ሲፈጠሩም ገና በቁመት ተጎሳቅሎ ነው የተፈጠሩት። እኛ ማለት ነው የሆነ በቃ ከፍታ ነገር ነው የሚያምርብን። ሁሌ ከፍ ያለ ነገር ከፍ ያለ ቦታ ምናምን ዝቅ ዝቅ ማለት አያምርብንም። በቃ በጣም ነው የሚያስጠላብን። እንዲህ ዝቅ ብሎ አጭር ሰው መጠየቅ በጣም ነው የሚያስጠላው። እነሱ እንደዚህ ብለው ሲጠይቁ ነው ደስ የሚለው። ገባችሁ? ቁመታችን ለተመቸ ህይወት ነው የተፈጠረው። በቃ ይሄ አጭር በር ምናምን ያለው መግቢያ ምናምን አይመቸንም። እንዲህ ዝቅ ብሎ ጎንበስ ብሎ መግባት ምናምን ነገር አያምርብንም። በኛ ታክሲ ስንገባ ወንበር ይዘናል ምናምን። የራሳችን መኪና ኖሮን ወደኋላ አድርገን ደርቀቅ ብለን መንዳት ምናምን ነው የሚያምርብን። ገባችሁ? አጭሮች ሴትን ቢሄዱ መጎሳቆል ነው በቃ ከዛ አያልፉም። እኛ ግን ስንል ነው የሚያምርብን። ለዛ ነው ዊ ሃቭ ቱ ሜክ ኢት እምላችሁ በቃ ያንን ስኬት ደረጃ መድረስ አለብን። ረጅም ሰዎች ረጅም ወይ ጅል ነው ወይ ሱሪ ያጥረዋል። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? ማንን ነው? ምንድን ነው የምትሆነው ወደፊት? ጉርሜ ኢንጂነር መሆን የማትፈልገውስ? ጋዜጠኛ። ምንድን ነው የምትሆኚው አንቺስ ወደፊት? ጋዜጠኛ። የማትፈልገው ምንድን ነው? ጋዜጠኛ። ጮክ። ጋዜጠኛ መሆን የማትፈልገው አንቺ ምንድን ነው? በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ። ተማሪዎች ነገሮች ስለሚል ነው። ተማሪዎች በተለምዶ ሰው ወልዷቸው። አይ ነፂ፣ እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ዘና ፈታ እንዳላችሁ አይ ሆፕ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፒስ አውት።